ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በራያ ቆቦ ግንባር ጀመዶ ማርያምን ጨምሮ ባይባዋንና አማያን ለመቆጣጠር በሁለት ድሮንና በመድፍ ታግዞ በተንቀሳቀሰው ያገዛዙ ኃይል ላይ ፋኖ በወሰደው የመከላከልና የመልሶ ማጥቃት እርምጃ ቀጠናውን ከማስከበር አልፎ ገዢ ስፍራዎችን ተቆጣጥሯል። የጠላት ኃይል ዛሬ ከማለዳው ጀምሮ በሁለት ድሮን በቢኤም በዙ 23 በመድፍና በታንክ ታግዞ ጥቃት ከፍቶ የነበረ ቢሆንም ከወደ ፋኖ በተወሰደበት የጸረ ማጥቃት እርምጃ ክፉኛ ተሽመድምዶ መበታተኑ ታውቋል። የተከፈተበትን ጥቃት በብርሃን ፍጥነት ከመከላከል ወደ ማጥቃት የተሸጋገረው ፋኖ በተጋድሎ 65 የመከላከያ ሰራዊት አባላትንና 29 የነጌታቸው ረዳ የሐራ መሬት ታጣቂዎችን ገድሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በጎንደር ጠቅላይ ግዛት ማዕከላዊ አርማጭሆ ግንባር ላይ በተደረገ ተጋድሎ 87 የመከላከያ ሰራዊትና 6 የሚኒሻ እንዲሁም የአድማ ብተና አባላት መገደላቸው ታወቀ። በውጊያው ከተገደሉ ወታደሮች መካከል እዙ የሚመካባቸው 2 የመከላከያ ሰራዊት የሬጅመንት አዛዦችና 2 የሻምበል አዛዦች ይገኙበታል ተብሏል። በአርማጭሆ ደለሳ እምባዳይት ተብሎ በሚጠራው አካባቢ ላይ ከባድ ኪሳራ ለተከናነበው ኃይል እገዛ ለማድረግ ከበደዊ ከጃንሱማና ከክሻ በኩል በ3 አቅጣጫ በተንቀሳቀሰው የጠላት ኃይል ላይ ልዩ ስሙ ሽመልበር በተባለ አካባቢ ጠንካራ የቆረጣ ምት ደርሶበት ከባድ ኪሳራን ተከናንቦ ሙትና ቁስለኛውን አዝረክርኮ ተበትኗል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን አገዛዙ በኪነ ጥበብ ተሸበረ። የድምፃዊ ቴዲ አፍሮ ሙዚቃ ያዳመጡ 105 ወጣቶች ታሰሩ። አገዛዙ ሙዚቃውን ለአመፅ መቀስቀሻነት ውሏል በሚል ሰበብ ወጣቶችን ያሳደደ መሆኑ ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። ከወደ ባህር ማዶ መረጃዎቻችን መካከል የሆርሙዝ ሰርጥ ከተከፈተ 24 ሰዓታት ሳይሞላው መልሶ ተዘግቷል። ኢራን በአሜሪካ የተጣለባት እገዳ ባለመነሳቱ የሆርሙዝ ሰርጥን ሙሉ ለሙሉ መከፈቱን ባወጀች 24 ሰዓታት ሳይሞላው መልሳ በይፋ መዝጋቷን አስታውቃለችም። ትራምፕ በመጪው ረቡዕ ኢራን ስምምነት ካልፈጸመች የቦምብ ናዳ ማዝነብ ጀምራለሁ ማለታቸው አይዘነጋም። ይህንና ሌሎች የውጭ መረጃዎችን የምታደምጡ ይሆናል። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን የዛሬ ሚያዝያ 10 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። ታደምጡታላችሁ። ወደ ቀዳሚው መረጃችን እናልፋለን። በራያ ቆቦ ግንባር ጀመዶ ማርያምን ጨምሮ ባይባዋንና አማያን ለመቆጣጠር በሁለት ድሮንና በመድፍ ታግዞ በተንቀሳቀሰው ያገዛዙ ኃይል ላይ ፋኖ በወሰደ የመከላከልና የመልሶ ማጥቃት እርምጃ ቀጠናውን ከማስከበር አልፎ ገዢ ስፍራዎችን ተቆጣጠረ። ጀብደኛው ምኒልክ ዕዝ 102ኛ ኮር በራያ ቆቦ ወረዳ አማያና አካባቢ ላይ ባደረገው ተጋድሎ ነው ድል የተጎናጸፈው። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር ዛሬ ሚያዝያ 10 2018 ዓ.ም አማያን ባይባዋንና ጀመዶ ማርያምን ለመያዝ አሰብስፎ የመጣውን የጠላት ኃይል የመልሰው ማጥቃት እርምጃ በመውሰድ ድል ተቀዳጅቷል። ኮሩ ከመከላከል አልፎ በወሰደው አጸፋዊ እርምጃ ቆቦ ዙሪያ የሚገኙ ቀበሌዎችን በቁጥጥሩ ስር አስገብቷል። በብርሃን ፍጥነት ውጊያውን ከመከላከል ወደ ማጥቃት ያሸጋገሩት የ102ኛ ኮር አሃዶች እስከ ጮቢበር ዘልቆ በመግባት 65 የመከላከያ ሰራዊት አባላትን ሲገድሉ በተመሳሳይ ተከታታይ የሆነ የሞርተር ጥቃት በመፈጸም 29 የሐራ መሬት ታጣቂዎች ተደምስሰዋል። በዚህ ተጋድሎ የ102ኛ ኮር ወታደራዊ አዛዦችና ወታደራዊ ዘመቻ መሪዎች በሚገርም መናበብ እንዲሁም በተሻለ የብቃት ስብጥር የጠላት ኃይልን ማሽመድመዳቸው ተገልጿል። ዛሬ ማለዳ ጀምሮ በድሮን በቢኤም እና በዙ 23 በመድፍ እንዲሁም በታንክ ታግዞ ማጥቃት ቢያደርግም የጠላት ኃይል የ102ኛ ኮር አሃዶችን ክንድ መቋቋም ተስኖት ውሏል። በጠዋት የተጀመረው ዘመቻ በጠላት ላይ ወታደራዊና ፖለቲካዊ የስበት ማዕከሉን በመለየት የ102ኛ ኮር በጮቢበር የጠላትን ድሽቃ በወገን ሞርተር ሙሉ በሙሉ ዛሬም እንደ ትናንቱ በማውደም የኃይል የበላይነትን በመውሰድ ከላይ የተጠቀሱትን የገጠር ቀበሌዎችንና ከተሞችን በቁጥጥር ስር አውሏል። በመጨረሻም የ102ኛ ኮርን የሞርተርና የድሽቃ ጥቃት መቋቋም ያቃተው የአብይ አህመድ አገዛዝ በወሰደው አጸፋዊ የከባድ መሳሪያ ድብደባ አዲስ ቅኝ ቀበሌ ሚካኤል ደብርን በመድፍ ደብድቦታል።
በተጨማሪም በዚያው ቀበሌ ተከታታይ የሆነ የመድፍ ጥቃት በመፈጸም የ8 ዓመት ሕፃን ልጅን ገድሏል። አንድ አርሶ አደርን አቁስሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በጎንደር ጠቅላይ ግዛት በማዕከላዊ አርማጭሆ ግንባር በተደረገ ተጋድሎ 93 የአገዛዙ ወታደሮች ተደመሰሱ። በውጊያው ከተገደሉት መካከል 4 የሬጅመንት ዘመቻ መሪዎችና የሻምበል አዛዦች ይገኙበታል ተብሏል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ስር የሚንቀሳቀሰው 303ኛ ጎቤ ኮር የጠላትን ኃይል ዶግ አመድ ማድረጉንና በርካታ የጦር መሳሪያዎችን መማረኩን አስታውቋል። በማዕከላዊ አርማጭሆ ወረዳ ደለሳ ቀበሌ ልዩ ስሙ እምባ ዳይት በተባለ አካባቢ ሰፍሮ በነበረ የጠላት ኃይል 54ኛ ክፍለ ጦር ላይ ከትናንት ሚያዝያ 9 2018 ዓ.ም ጀምሮ እስከ ዛሬ ውሎ ከባድ እርምጃ ተወስዶበታል። የጎቤ ኮር ወታደራዊ ክፍል ከኮሩ መረጃና ደህንነት ክፍል ጋር በመቀናጀት አስቀድሞ ባጠናው የጠላት አሰላለፍ መሰረት በልዩ ተልዕኮ አሃዶች የተፈጸመው ይኸው ጥቃት ትናንትና ዛሬ አገዛዙን ኃይል መፈናፈኛ አሳጥቶ ሲያሽመደምደው ውሏል። በተጋድሎ 87 የመከላከያ ሰራዊት አባላት፣ 6 የአድማ ብተናና የሚሊሻ አባላት በድምሩ 93 የአገዛዙ ወታደሮች ተገድለዋል። ይህ የሟቾች ቁጥር በቀጠናው ወድቆ የተቆጠረ አስከሬን ብቻ ሲሆን ቀሪው ኃይል ሲሸሽ ከቁስለኞች ጋር ጭኖ በርካታ አስከሬን ወስደዋል። ስለዚህም በውጊያው የተገደሉ ወታደሮች ብዛት ከዚህም በላይ ሊያሻቅብ ይችላል ተብሏል። በውጊያው ከተገደሉ ወታደሮች መካከል እዙ የሚመካባቸው 2 የመከላከያ ሰራዊት የሬጅመንት ዘመቻ አዛዦችና 2 የሻምበል አዛዦች ይገኙበታል ተብሏል። 35 ወታደሮች በከባድ ሁኔታ ቆስለው በ2 ኦራልና በ2 ፒክአፕ ተጭነው ወደ ሶሮቃና ሁመራ መወሰዳቸው ታውቋል። በተጋድሎ 10 ክላሽንኮቭ ጠመንጃዎች ሲማረኩ 3 ወታደሮች ደግሞ እጃቸውን ሰጥተዋል። በተጨማሪም ጠላት ይዞታዎቹን ለቆ ሲፈረጥጥ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ገብተዋል። በአርማጭሆ ደለሳ እምባ ዳይት ተብሎ በሚጠራው ቦታ ላይ ከባድ ኪሳራ ለተከናነበው ኃይል እገዛ ለማድረግ ከበደዊ ከጃንሱማና ከክሻ በኩል በ3 አቅጣጫ የተንቀሳቀሰው የጠላት ጦር በሽመልበር በተፈጸመበት የቆረጣ ምት ከባድ ኪሳራ ተከናንቦ ሙትና ቁስለኛውን አዝረክርኮ ተበታትነዋል። በውጊያ ወቅት 1 ብሬንና 1 ስናይፐር መሳሪያ በከባድ መሳሪያ ከጥቅም ውጭ ተደርጓል። በደለሳ ከተማ የሚገኝና ለ31 ዓመታት በአገዛዙ ሰራዊት ውስጥ ያገለግል አንድ አመራር የፋኖን ጀግንነትና ሳይፈሩ ምሽጉ ዘልቆ የመግባት ብቃትን በማድነቅ እነዚህ ሰዎች 2 ነፍስ ያላቸው እንጂ ተራሱ አይመስሉም ሲል በድንጋጤ መመስከሩ ታውቋል። መዳረሻው ድልና ነጻነት የሆነው የህልውና ተጋድሎ ተጠናክሮ ይቀጥላል ሲል 305ኛ ጎቤ ኮር አስታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። አገዛዙ በኪነ ጥበብ ተሸበረም። የቴዲ አፍሮ ሙዚቃ ያዳመጡ 105 ወጣቶች ታሰሩ። የአብይ አህመድ አገዛዝ በኪነ ጥበብና በዜማዎች ጭምር መሸበሩን ቀጥሏል። ድምፃዊ ቴዎድሮስ ካሳሁን አዲስ አልበም ማውጣቱን ተከትሎ በአዲስ አበባ ከተማ ሙዚቃውን አዳምጣቸዋል የተባሉ ከ100 በላይ ወጣቶች ታስረዋል። አገዛዙ ሙዚቃውን ለአመፅ መቀስቀሻነት ውሏል በሚል ሰበብ ወጣቶችን እያሳደደ ይገኛል። ነፃነትን የሚዘምሩ ድምፆች ለአገዛዙ የእንቅልፍ ማጣት ምክንያት ሆነዋል። ድምፃዊ ቴዎድሮስ አዲስ አልበሙን ለህዝብ ባቀረበበት በዚሁ ሳምንት በመዲናዋ አዲስ ሰፊ የአፈሳ እርምጃ እየተወሰደ ነው። አልበሙ ከተለቀቀ ከሚያዝያ 8 2018 ዓ.ም ምሽት ጀምሮ የብሔራዊ መረጃና ደህንነት አገልግሎት ከፌዴራልና ከአዲስ አበባ ፖሊስ ጋር በመሆን የጋራ ግብረ ኃይል አቋቁሞ ወጣቶችን እያፈሰ ይገኛል። እስካሁን በፌዴራል ወንጀል ምርመራ ቢሮ 80 ወጣቶች፣ በአዲስ አበባ 3ኛ ፖሊስ ጣቢያ 25 ወጣቶች፣ በጠቅላላው 105 ወጣቶች መታሰራቸው ተሰምቷል። አንድ ስም አይጠቀስ ያሉ የመንግስት ደህንነት ምንጭ እንደገለጹት ወጣቶቹ የታሰሩ ዘፈኑን ለአመፅ መቀስቀሻነት ተጠቅመዋል በሚል ተራ ስበብ ነው ተብሏል። አገዛዙ የፋኖን ክንድ በጦር ግንባር መቋቋም ሲያቅተው በከተማ የሚገኙ ወጣቶችን በሙዚቃ ስበብ ማሰርና ማዋከብን እንደ አማራጭ መያዙን የታዘቡ ወገኖች ይገልጻሉ። ይህ እርምጃ አገዛዙ በህዝብ ዘንድ ያለውን ዝቅተኛ ተቀባይነትና ያለበትን ከፍተኛ የስነ ልቦና ስብራትን የሚያሳይ መሆኑም ተጠቁሟል። መብትን በዜማ መግለጽ እንደ ወንጀል በሚቆጠርባት ኢትዮጵያ የንጹሐንን ወጣቶች መታሰር የትግሉን አስፈላጊነት ይበልጥ እንደሚያጎላውም ተጠቅሷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በለንደንና በስቶክሆልም የአገዛዙን የዘር ማጥፋት ወንጀልና የውሸት ምርጫን የሚቃወሙ ታላላቅ ሰልፎች ተጠሩ። በሀገር ቤት የሚደረገውን የህልውና ተጋድሎ ለማገዝ በውጭ ሀገራት የሚኖሩ ኢትዮጵያውያን ተቃውሟቸውን አጠናክረው ቀጥለዋል። በለንደን የሚገኘው ቢቢሲ ዝምታውን እንዲሰብር ግፊት ለማድረግና በስዊድን የአገዛዙን የውሸት ምርጫ ድራማ ለማጋለጥ ታላላቅ ሰልፎች መጠራታቸው ታውቋል። የአማራ ህዝብ የህልውና ተጋድሎ በዲፕሎማሲው መስክ ድምፁን ከፍ አድርጎ ማሰማቱን ቀጥሏል። በእንግሊዝ ዋና ከተማ ለንደን በለንደን ፋኖ አስተባባሪነት ረቡዕ ሚያዝያ 14 ቀን 2018 ዓ.ም ልዩ የተቃውሞ ሰልፍ ፕሮግራም ይኖራል።
ይህ ሰልፍ ሚዲያዎች ዝምታችሁን ስበሩ በሚል መሪ ቃል በቢቢሲ ዋና መስሪያ ቤት ደጃፍ የሚካሄድ ሲሆን ዓለም አቀፍ ሚዲያዎች በአማራ ሕዝብ ላይ እየተፈጸመ ያለውን የድሮን ጥቃትና ጭፍጨፋን በዝምታ ማለፋቸውን እንዲያቆሙ ግፊት ለማድረግ ያለመ ነው። ሚያዝያ 14 ቀን 2018 ዓ.ም ማለትም በፈረንጆች አቆጣጠር ኤፕሪል 22 2026 በለንደን ከ7 ሰዓት እስከ 10 ሰዓት መገናኛ ቦታ ቢቢሲ ዋና መስሪያ ቤት ደጃፍ። በተመሳሳይ ሚያዝያ 23 ቀን 2018 ዓ.ም ማለትም ሜይ 1 2026 ስቶክሆልም ከቀኑ 7 ሰዓት እስከ 10 ሰዓት መነሻ ሆምሌ ጋርደን። በተመሳሳይ ዜና በስዊድን ስቶክሆልም የሚገኙ አማራ ማህበራት በጋራ በመሆን ለዓለም አቀፍ ሰራተኞች ቀን ማለትም ሜይዴይ ታላቅ ሰልፍ አዘጋጅተዋል። የዚህ ሰልፍ ዋነኛ ዓላማ አገዛዙ በሀገር ውስጥ ሊያካሄድ ያቀደውን የውሸት ምርጫ ድራማን ለዓለም አቀፉ ማህበረሰብ ማጋለጥ ነው ብለዋል አስተባባሪዎቹም። የአማራ ማህበራት አንድነት ግብረ ኃይል፣ የአማራ ማህበር በስዊድንና የሞረሽ ወገኔ ስዊድን ቅርንጫፍ በጋራ በጠሩት በዚህ ሰልፍ ላይ በስካንዲኔቪያ ሀገራት የሚኖሩ ኢትዮጵያውያን እንዲሳተፉ ጥሪ ቀርቧል። በዲያስፖራ የሚደረጉ እነዚህ እንቅስቃሴዎች በሀገር ቤት ያለውን የፋኖን ተጋድሎ በዓለም አቀፍ መድረክ ለማስተጋባትና የአገዛዙን የዲፕሎማሲ ጭንብል ለመግፈፍ ትልቅ ሚና እንደሚኖራቸውም ይጠበቃል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን አለፍን። የሆርሙዝ ሰርጥ ከተከፈተ 24 ሰዓት ባልሞላው ጊዜ ውስጥ መልሶ ተዘጋ። ኢራን በአሜሪካ የተጣለባት እገዳ ባለመነሳቱ የሆርሙዝ ሰርጥን ሙሉ ለሙሉ መከፈቱን ባወጀች 24 ሰዓት ባልሞላው ጊዜ ውስጥ በይፋ መዝጋቷን አስታውቃለች። ትራምፕ በመጪው ረቡዕ ኢራን ስምምነት ካልደረሰች የቦምብ ናዳ ማዝነብ እጀምራለሁ ማለታቸው አይዘነጋም። የኢራን ጦር ሆርሙዝ ወሽመጥን በድጋሚ መዝጋቱን የአገሪቱ መገናኛ ብዙሃን ዘግበዋል። የኢራን መገናኛ ብዙሃን የአገሪቱ ጦር የሆርሙዝ ወሽመጥን ዳግም መቆጣጠር እንደጀመረም ገልጸዋል። ፋርስ ዜና ወኪል፣ የኢራን ተማሪዎች ዜና ወኪል እንዲሁም ብሔራዊ መገናኛ ብዙሃኑ አረብ አብዮታዊ ዘቡን ጠቅሰው የወሽመጡን አካባቢ ጦሩ ተቆጣጥሮ በቀደመ ሁኔታው ላይ መመለሱን ዘግበዋል። የተወሰኑ የጭነት መርከቦች በወሽመጡ በኩል ማለፍ ችለው ነበር። አብዮታዊ ዘቡ በመግለጫው አሜሪካን በባህር ላይ ውንብድናን ወንጅሎ እገዳ የምትለው ከባህር ላይ ዘረፋ አይተናነሰም ብለዋል። ኢራን ቀደም ሲል ወደቦቿ ተዘግተው የሚቆዩ ከሆነ ወሽመጡ እንደምትዘጋ ዝታ ነበረም። የሆርሙዝ ወሽመጥ በኢራን በስተደቡብ የሚገኝ ጠባብ መተላለፊያ ሲሆን የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ ይጓጓዝበታል። ኢራን ከአሜሪካ ጋር ያደረገችው ድርድር ያለ ስምምነት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ ለማድረግ እገዳ ጥሏል። የኢራን ከፍተኛ ባለስልጣናት ግን እገዳው ካልተነሳ ሆርሙዝን እንደሚዘጉ ሲያስጠነቅቁ ቆይተዋል። በተያያዘ ኢራን የሆርሙዝ ወሽመጥን በመዝጋት የወሰደችው እርምጃ ትራምፕ ጦርነቱ በቅርብ ስምምነት እንደሚፈታ መናገራቸውን አጠራጣሪ አደረገ። በሆርሙዝ ወሽመጥ ምን እየተፈጠረ እንደሆነ በእርግጠኝነት መናገርም ከባድ ሆኗል ተብሏል። በብሔራዊ መገናኛ ብዙሃኑ የተላለፈው የኢራን ወቅታዊ መልእክት አሜሪካ በወደቦች ላይ የጣለችውን እግድ ተፈጻሚነቱ በመቀጠሉ ምክንያት የሆርሙዝ ወሽመጥ በድጋሚ ተዘግቷል የሚል ነው። እንደ ቴህራን ከሆነ አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ የጣለችው እግድ አሁንም ተፈጻሚ ነው ማለት ነው። ኢራናውያን ከጥቂት ቀናት በፊት ወደ ነበርንበት እንመለሳለን እያሉ ሲሆን ይህም ወሽመጡ በኢራን ጦር ቁጥጥር ስር ተመልሷል ማለት ነው። ትናንት ፕሬዝዳንት ትራምፕ የሆርሙዝ ወሽመጥ ሙሉ ለሙሉ እንደተከፈተና ለንግድ መርከቦች መተላለፊያነት ዝግጁ መሆኑን ያበሰሩትን ዜና ማየት አልተቻለም። በተመሳሳይ ጊዜ የተከማቸውን የበለጸገ ዩራኒየም አሳልፎ መስጠትን ጨምሮ ኢራን ያቀረቧቸውን መደራደሪያዎች ሙሉ በሙሉ የሚባል ደረጃ ተቀብላ መስማማቷን ትራምፕ ገልጸው ነበረ። ይህ ስምምነት ግን ኢራን ሐሰት ነው ብላለች። ትራምፕ ከቴህራን ጋር ትልቅ ስምምነት መፈጸማቸው የማይቀር እንደሆነ ጠቁመዋል። በኢራን የተወሰደው እርምጃ ይህንን ስምምነት እውን የሚያደርግ አይመስልም። አሁንም ድረስ በሁለቱ ወገኖች የሚወጡ የሚዲያ መልእክቶች ከትዕይንቱ በስተጀርባ ጸጥ ያለውን ዲፕሎማሲያዊ ጥረት ያካተተ ስለመሆኑ ማወቅ ከባድ ነው። ባለፈው ሳምንት በፓኪስታን ያለ ውጤት የተጠናቀቀውን ንግግር ተከትሎ ሁለቱ ወገኖች ሁለተኛ ዙር ንግግር ያደርጋሉ የሚል የተወሰነ ተስፋም አለ። በተያያዘ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች በኢራን ጦር ተኩስ ተከፈተባቸው። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ ሁለት መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የዩናይትድ ኪንግደም የባህር ላይ ትራንስፖርት ስራዎች አስታውቋል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት ላይ አካባቢ መሆኑ ታውቋል። መርከቡና ሰራተኞቹ ደህና መሆናቸውን የዩናይትድ ኪንግደም ማሪታይም ንግድ ስራዎች ገልጿል። ከዚህ ውጭ ቢያንስ 2 የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት ሩምታ እንደተከፈተባቸው ሮይተርስ የዜና ወኪል 3 ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦቹ ከኢራን ባህር ኃይል ወሽመጥ መዘጋቱን የሚያሳውቅ የራዲዮ መልእክት እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድ መርከብ በወሽመጡ እንዲያልፍ አልተፈቀደለትም ማለታቸውን ምንጮች ጨምረው ገልጸዋል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ወሽመጥን ዳግመኛ ለመዝጋት
መወሰኗን ተከትሎ አጭር አስተያየት ሰጡ። ፕሬዝዳንቱ በዋይት ሃውስ ለጋዜጠኞች በሰጡት መግለጫ ኢራን ይህንን ቁልፍ የባህር መስመር በመዝጋት አላስፈላጊ ብልጠት ለማሳየት መሞከሯን ገልጸዋል። ይሁን እንጂ አሜሪካ ከኢራን ጋር እያደረገች ያለው ውይይት አሁንም በጥሩ ሁኔታ ላይ እንደሚገኝና ቴህራን ዋሽንግተንን ልታስፈራራና ብላክሜል ልታደርግ እንደማትችል አስረግጠው ተናግረዋል። ፕሬዝዳንት ትራምፕ አክለውም የባህር ወሽመጡ ቢዘጋም ከኢራን ባለስልጣናት ጋር ንግግሩ አሁንም እንደቀጠለ መሆኑን ጠቁመዋል። በዚህ ጉዳይ ላይ እስከ ቀኑ ማብቂያ ድረስ ተጨማሪና ዝርዝር መረጃዎች ይፋ እንደሚያደርጉም ፕሬዝዳንቱ አስታውቀዋል። ይህ የትራምፕ መግለጫ በሁለቱ ሀገራት መካከል ያለው የፖለቲካ ፍጥጫ አሁንም ከትዕይንተ ጀርባ በድርድር የታጀበ መሆኑን በድጋሚ ያረጋገጠ ሆኗል ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ቻይና ኢራን የሆርሙዝ ወሽመጥን እንድትከፍት አሳሰበችም። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ በሆርሙዝ ወሽመጥ በኩል የሚደረግ መደበኛ መርከቦች እንቅስቃሴ እንዲመለስ ጥረት መደረግ እንዳለበት ለኢራን አቻቸው አባስ አራጊቺ ተናግረዋል። ዋንግ በሆርሙዝ ወሽመጥ የኢራን ሉዓላዊነትና ደህንነት መከበር እንዲሁም መጠበቅ ያለበት ቢሆንም በውሃ አካላት ላይ የሚደረጉ እንቅስቃሴዎችም ነፃነትና ደህንነት ሊኖራቸው ይገባል ብለዋል። ሁለቱ ሚኒስትሮች በስልክ ባደረጉት ውይይት ዋንግ የሆርሙዝ ወሽመጥን ለመክፈት ዓለም አቀፍ ፍላጎት እንዳለ ገልጸዋል። በወሽመጡ መደበኛ እንቅስቃሴ ለመመለስ መስራት የዓለም አቀፉ ማህበረሰብ ሙሉ ጥሪ ነው ማለታቸውን መንግስታቸው ባወጣው መግለጫ ጠቅሷል። የቻይና የውጭ ጉዳይ ሚኒስትር የአሁናዊ ሁኔታን በጦርነትና በሰላም መሃል የሚገኝ ወሳኝ ጥፋት ላይ መሆኑን ጠቅሰው የሰላም በር እየተከፈተ መሆኑን መናገራቸውን ኢፒድ ዘግቧል። የውጭ ጉዳይ ሚኒስትሩ የቻይና የተኩስ አቁም ስምምነት እንዲጸና እና ንግግሮች እንዲቀጥሉ ድጋፍ ታደርጋለችም ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 10 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። ቸር ቆዩ።